ከሰሞኑ በኢትዮጵያና ሱዳን መካከል መካሰሶች እየታዩ ባለበትና ሱዳን ድንበር ላይ እያደረገች የሚገኘው ወታደራዊ እንቅስቃሴ ባጠናከረችበት ማግስት የኢትዮጵያው ጠቅላይ ሚኒስትርና የሱዳን መሪ በጅቡቲ ሊገናኙ የሚችሉበት እድል እንዳለ እየተነገረ ይገኛል። ጠቅላይ ሚኒስትር አብይ ዛሬ ማለዳ ወደ ጅቡቲ ማቅናታቸው እየተነገረ ሲሆን የሱዳኑ ከፍተኛ መሪም አስቀድመው በዛ መገኘታቸው ትኩረት ስቧል። እንመለስበታለን። በሌላ መረጃችን በአዲስ አበባ የተፈጠረው ክስተት የብዙዎችን ልብ ሲሰብር በተመሳሳይ ዳግም ብዙሃንን አስቆጥቷል። በአዲስ አበባ ጉለሌ አንድ ግለሰብ በፖሊስ በተደጋጋሚ በተተኮሰበት ጥይት ሕይወት ማለፉ የተነገረ ሲሆን ይህም ከባድ ቁጣ ሲቀሰቀስ ስጋትም ጨምሯል። የፖሊስን መግለጫ አክለን ይዘነዋል። ይህንና በትግራይ ክልል የተፈጠረው ፖለቲካዊ ቀውስ ባየለበት ወቅት ወደ መቀለ ለመብረር ጉዞ የጀመረው የኢትዮጵያ አየር መንገድ አውሮፕላን በድንገት ወደ አዲስ አበባ መመለስና የጠቅላይ አማካሪ በደብረ ጽዮንና ቡድናቸው ላይ የሰነዘሩት ክስ አክለን በዝርዝር ይዘን ቀርበናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆና ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜው አብራችሁን ቆዩ። በፖርት ሱዳንና በአዲስ አበባ መሀል ያለው ፖለቲካዊ ትኩሳት እጅጉን ጨምሯል። በተለይም በሳምንቱ መጀመሪያ ከባህር ዳር የተነሳ ድሮን በካርቱም ኤርፖርት ጥቃት ፈጽሟል የሚለው የሱዳን ብሔራዊ የጦር ውንጀላ ውጥረቱን ያባባሰ ሆኗል። ይህን ተከትሎ የሱዳን ጦር ጸረ አውሮፕላኖችን ጨምሮ ከፍተኛ ቁጥር ያለው ኃይል በሁለቱም የኢትዮጵያ ድንበር ላይ አስጠግቷል። በዚህ ትኩሳት መሀል የሱዳንና የኢትዮጵያ ከፍተኛ መሪዎች የሚገናኙበት እድል ተፈጥሯል። የጠቅላይ ሚኒስትር ጽሕፈት ቤት ባጋራው መረጃ ጠቅላይ ሚኒስትር አብይ አህመድ በጅቡቲ ፕሬዝዳንት በዓለ ሲመት ላይ ለመገኘት ረፋድ ላይ ጅቡቲ ገብተዋል። በተመሳሳይ በትናንትናው ዕለት የሱዳን የሽግግር ምክር ቤት ምክትል መሪ ማሊክ አጋር ጅቡቲ መግባታቸው ተዘግቧል። ማሊክ አጋር በጅቡቲ ቆይታቸው ከኢጋድ ሊቀመንበር ዶክተር ወርቅነህ ገበየሁ ጋር በቀጠናዊ ጉዳዮች ላይ ተወያይተዋል። ምናልባትም ጠቅላይ ሚኒስትር አብይ በሱዳን ቆይታቸው ከማሊክ አጋር ጋር የጎንዮሽ ውይይት ሊያደርጉ እንደሚችል ተገምቷል። ይህ በእንዲህ ሳለ ዶክተር ወርቅነህ ገበየሁ በትናንትናው ዕለት ከአሜሪካ የመካከለኛው ምስራቅ አማካሪ ማሳድ ብሎስ ጋር በቀጠናዊ የአፍሪካ ቀንድ ጉዳይ ዙሪያ መክረዋል። እነዚህ ዲፕሎማሲያዊ እንቅስቃሴዎች በዋናነት ኢትዮጵያ እንደሚመለከት ተንታኞች ግምታቸውን ያስቀምጣሉ። ሌላ መረጃችን በአዲስ አበባ ጉለሌ ክፍለ ከተማ ሽሮ ሜዳ ተብሎ በሚጠራው አካባቢ ወጣት ተገኝ ባልቻ ወይም ኦሮሮ በፖሊስ አባል መገደሉን ተከትሎ የከተማ ፖሊስ ድርጊቱን ኢሰብአዊ ሲል ኮነነም። ግድያው የተፈጸመው ሚያዝያ 9 ቀን 2018 ዓ.ም ወጣቱ ለጥያቄ ትፈለጋለህ ተብሎ ወደ ፖሊስ ጣቢያ ከተወሰደ በኋላ ነው። የዓይን እማኞችና የሟች ወዳጆች እንደሚሉት ወጣቱ ቀደም ሲል አለመግባባት በነበረው የፖሊስ አባላት 4 ጥይቶች ተተኩሰውበት ሕይወቱ አልፏል። በወጣቱ ስርዓተ ቀብር ላይ የተገኘው ነዋሪም ፍትህ ይሰጠን በሚል ቁጣውን ገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ባወጣው መግለጫ ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸው በቁጥጥር ስር መዋሉን አረጋግጧል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በሰው ሕይወት ላይ ግድያ የፈጸመ የፖሊስ አባልን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ድርጊቱ የተፈጸመው ሚያዝያ 9 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ አንድ አካባቢ ከቀኑ 10 ሰዓት ከ40 ላይ መሆኑ ተገልጿል። እንደ መምሪያው መግለጫ ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል አቶ ተገኝ ባልቻ የተባለ ግለሰብን በክላሽንኮቭ ጠመንጃ በመተኮስ ሕይወቱ እንዲያልፍ አድርጓል። ፖሊስ ባደረገው የመጀመሪያ ደረጃ ምርመራን በሟችና በፖሊስ አባሉ መካከል ቀደም ሲል ጠብ የተፈጠረ የነበረ ሲሆን ሟች በፖሊስ አባሉ ላይ ባደረሰው ጉዳት ታስሮ በዋስ ተለቀው እንደነበር አረጋግጧል። በሁለቱም ሟች በሌላ ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለው ወደ ጣቢያ ከተወሰዱ በኋላ ከመኪና ወርደው ወደ ውስጥ እንዲገቡ ሲጠየቁ ፈቃደኛ ባለመሆናቸው ግብ መፈጠሩን ፖሊስ ገልጿል። ምንም እንኳ ሟች ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የወሰደው እርምጃ ፍጹም ተቀባይነት የሌለውና ኢሰብአዊ ድርጊት መሆኑን መምሪያው አረጋግጧል። ድርጊቱ ፖሊስ ከቆመለት ዓላማና ሕጋዊ ወገንተኝነት
በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑም ተመላክቷል። የአዲስ አበባ ፖሊስ በግለሰቦች ላይ የሚፈጸሙ መሰል የህግ ጥሰቶች እንደማይታገዝ በማሳሰብ በተጠርጣሪው የፖሊስ አባል ላይ የሚደረገው ምርመራ ተጠናክሮ እንደሚቀጥልና የምርመራ ውጤት በቅርቡ ለህዝብ ይፋ እንደሚደረግ አሳውቋል። መመሪያው በተፈጠረው አሳዛኝ ድርጊት የተሰማውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። በቀጣይ መረጃ ወደ መቀለ በመጓዝ ላይ የነበረው የኢትዮጵያ አየር መንገድ በረራ ወደ አዲስ አበባ ተመለሰ። ዛሬ ጠዋት ከአዲስ አበባ ተነስቶ ወደ መቀለ ሲጓዝ የነበረው የኢትዮጵያ አየር መንገድ በረራ ቁጥር ኢቲ0100 ባልታወቀ ምክንያት ጉዞውን አቋርጦ ወደ መነሻው አዲስ አበባ መመለሱ ተሰምቷል። መነሻውን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረገው ይህ በረራ መድረሻው መቀለ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ነበር። በእቅዱ መሰረት ረፋድ 1 ሰዓት ከ45 መቀለ ማረፍ ነበረበት። አውሮፕላኑ በመቀለ አሉላ አባ ነጋ አውሮፕላን ማረፊያ ለማረፍ ጥቂት ደቂቃዎች ሲቀሩት ባልጠበቀ ሁኔታ አቅጣጫውን በመቀየር ወደ አዲስ አበባ ተመልሷል። በረራው ለምን ሊቋረጥ እንደቻለና አውሮፕላኑ እንዲመለስ የተደረገበት ምክንያት እስካሁን በይፋ የታወቀ ነገር ባይኖርም በትግራይ ክልል ካለው ወቅታዊ ጸጥታ ስጋት ጋር በተያያዘ ሊሆን እንደሚችል ተገምቷል። ይህ በእንዲህ እንዳለ በምስራቅ አፍሪካ ጉዳዮች የኢትዮጵያ ጠቅላይ ሚኒስትር አማካሪ ሚኒስትርና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ክልሉን ዳግም ወደ አውዳሚ ጦርነት እየመራ መሆኑን አስጠነቀቁም። አቶ ጌታቸው ባወጣው ሰፋ ያለ ትንታኔ ህወሓት ጠባብ የድርጅት ህልውናውን ከህዝብ ጥቅም በማስቀደምና ፖለቲካን ወታደራዊ መልክ በማላበስ ትግራይን አደገኛ ወደሆነ አዘቅት ዳግም እየከተታት መሆኑን አጋልጠዋል። አቶ ጌታቸው ትንታኔ የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን የፕሪቶሪያ ስምምነት ሞቷል ማለቱ የፌዴራል መንግስቱ ግዴታውን አላሟላም ከሚል የመነጨ ሳይሆን የሌተናል ጀነራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝዳንትነት የስራ ዘመን በ1 ዓመት መራዘሙ ከመቃወሙ የመጣ ነው። ማዕከላዊ ኮሚቴው የጊዜያዊ አስተዳደሩን ህጋዊነት ውድቅ በማድረግ ከጦርነቱ በፊት የነበረውን ምክር ቤት መልሶ በማቋቋም ዶክተር ደብረጽዮንን በፕሬዝዳንትነት መሰየሙ ክልሉን ከፌዴራል መንግስቱ ጋር በጸጥታ ወደ ግጭት የሚያስገባና የፕሪቶሪያን ስምምነት የሚጥስ አደገኛ አካሄድ መሆኑን አስገንዝበዋል። ዶክተር ደብረጽዮን ትግራይን ከመምራት ይልቅ የምክሩ አቀናባሪ ሆነው ማገልገላቸውን የገለጹት አቶ ጌታቸው ከ2013 ጦርነት በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን ባዶ ፉከራ በመጋት ወደ ለየለት ግጭት ማስገባታቸውን አስታውቀዋል። በዚህም በመቶ ሺዎች የሚቆጠሩ ዜጎች እንዲሞቱና በሚሊዮኖች የሚቆጠሩ እንዲፈናቀሉ ላደረገው ስትራቴጂካዊ ስህተት ማንም ኃላፊነት አለመውሰዱና ህወሓት ምንም አይነት የጸጸት ስሜት ሳያሳይ አሁንም ራሱን እንደ ብቸኛ ዳኛ አድርጎ እያቀረበ መሆኑን ኮንነዋል። የፕሪቶሪያ ስምምነት የተፈራረመው ህወሓት ወታደራዊ ሽንፈት አፋፍ ላይ በደረሰበት ወቅት መሆኑን ያስታወሱት ጸሐፊው በወቅቱ ስምምነት ሳይዘገይ እንዲፈረም አጥብቀው ሲወተውቱ የነበሩት ዶክተር ደብረጽዮን ዛሬ ስምምነቱን እንደ ክደት መቁጠራቸው አስገራሚ መሆኑን ጽፈዋል። አቶ ጌታቸው በጊዜያዊ አስተዳደር ፕሬዝዳንትነታቸው ወቅት በህወሓት ውስጥ ያሉ ኃይሎች አስተዳደራቸውን ለማዳከም ሆን ብለው ሲሰሩ እንደነበርና የትግራይ ኃይሎች ወይም ቲዲኤፍ አባላት በመጠቀም አዳዲስ ተሿሚዎችን ሲያዋክቡ እንደነበር አጋልጠዋል። አሁን ላይ ደግሞ የህወሓት አመራር የተሳት ስሌቱን ለማስፈጸም ከኤርትራ መንግስት ጨምሮ ከተለያዩ የሀገር ውስጥና የውጭ ኃይሎች ጋር ታሪካዊ ጥምረት እየፈጠረ መሆኑን ገልጸዋል። የአካሄድ ሌላ ጥፋትና ሞት የሚያስከትል አደገኛ ቅዠት መሆኑን አብራርተዋል። እሳቸውም ቢሆኑ የህወሓት ከፍተኛ አመራርና የጊዜያዊ አስተዳደር ፕሬዝዳንት እንደመሆናቸው ትግራይን አሁን ላለችበት ሁኔታ በማድረሱ በኩል የድርሻቸውን ኃላፊነት እንደሚወስዱ አልሸሸጉም።